ፍሪላንሰር ስራ በከፍተኛ ፍጥነት ለማሳደግ በጣም ወሳኙ ነገር አለ። እነኚህ ምንድነው? ቀጥለን የምናያቸው ይሆናል። የፍሪላንሰር ስራ ጥሩ ገንዘብ ያስገኛል። ቀጥሎ ደግሞ ጥሩ ክላይንት ለማግኘት ይረዳል። በጣም በተከታታይነት ስራዎቹን መስራት እንድንችል ያደርጋል። ስለዚህ ፍሪላንሲንግ ቢዝነስ ላይ ሰክሰስፉል መሆን እነኚህን ጥቅሞችን ያስገኛል። እነኚህም ብዙ ገንዘብ ለማግኘት ይረዳል። ከዛ በተጨማሪ የተሻለ ክላይንት ሁሉ ጊዜ እንድናገኝ ይረዳናል። ከዛ በተጨማሪ ደግሞ የተለያዩ ፕሮጀክቶችን ኮንሲስተንትሊ እንድንሰራ ይረዳናል። በዚህ ቪዲዮ 5 ወሳኝ ነገር ፍሪላንሲንግ ሰክሰስን የምናስቀጥልበትን 5 ወሳኝ ነገሮችን ገልጽላችኋለሁ። በመጨረሻ ደግሞ ወሳኝ ቲፕ ስለምሰጣችሁ እስከመጨረሻው ይሄን ቪዲዮ እንድትከታተሉ ጋብዛችኋለሁ። ይህንን ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንድትጀምሩ ላለው እንግዲህ ፍሪላንሲንግ ጆብን ሰክሰስፉል ለማድረግ ምን ያስፈልጋል ካላችሁ ያው በጣም ወሳኝ የሚባሉ 5 መንገዶችን አሳያችኋለሁ። ያው ስሞል ትንሽ ቢመስሉ በጣም ወሳኝ ናቸው ለስኬታችን። እነኚህ ነገሮች እንግዲህ የኛ የፍሪላንሲንግ ስራዎችን ወደፊት ለማስኬድ እና ከክላይንት ጋር በጣም ጥሩ ግንኙነት እንዲኖር የሚያደርጉ ናቸው። ይሄ በጣም ቻሌንጂንግ ነው። ከክላይንት ጋር በጥሩ ግንኙነት መቀጠል እና ስራዎቹን ሰኪዩርድ አድርጎ መቀጠሉ በጣም ወሳኝ ነገር ነው በፍሪላንሲንግ ዓለም። እነኚህን ለማድረግ የሚረዱ ቁልፍ ነገሮችን እነግራችኋለሁ። 5 ቁልፍ ነገሮች ለዚህ ነገር ይረዳሉ ብዬ ያሰብኳቸውን ከታች ገልጽላችኋለሁ። እነኚህን ለማግኘት እንግዲህ የመጀመሪያውና ዋነኛው ነገር ፕላትፎርሙን በደንብ መለማመድ ነው። ፍሪላንሲንግ ፕላትፎርሙ በነገራችን ላይ በጣም ብዙ ነው። አሁን በዋናነት ለአፕወርክ እናወራለን። አፕወርክ ላይ ፕላትፎርሙን መለማመድ በጣም ወሳኝ ነገር ነው። ምክንያቱም አንድ ሰው ለእናንተ ስራ ቢልክ እንኳን ስራውን አክሰፕት ለማድረግ ፕላትፎርሙ እንዴት ይሰራል የሚለውን ነገር ማወቅ ይጠቅማልና ፕላትፎርሙ ጋር መለማመዱ አንድ ነገር ሆኖ ከዛ በተጨማሪ ደግሞ ሪሶርስ ሴንተር ለምሳሌ ምንድነው የሚሰጠው፣ ለፍሪላንሲንግ ያለው ሪሶርስ ምንድነው የሚለውን ነገር በደንብ ማወቅ የተሻለ ነገር ነው። ሪሶርስ ሴንተር ላይ ለፍሪላንሲንግ ምን አለው፣ እንዴት ስራዎቹን ሪሰርች ማድረግ ይችላልው፣ እንዴት ስራዎቹ ላይ ፕሮፖዛል ማቅረብ ይችላልው፣ ኢንስፓይሬሽናል ስቶሪስ እንዴት ማስቀመጥ ይችላልው በራሴ ፕሮፋይል ላይ የሚለውን ነገር በደንብ መለማመድ አለብን። ከዛ በተጨማሪ ደግሞ ሪሶርሶቹ ላይ አፕወርክ ሪሶርስ ሴንተር ላይ ይሄንን ታገኛላችሁ። እነኚህ በጣም የተለያዩ መረጃዎች ያሉት ሪሶርስ ሴንተር ወይም ሄልፕ ሴንተር አላቸው። ከዛ በተጨማሪ አፕወርክ ላይ ዩቲዩብ ቻናል አለ። የአፕወርክ ዩቲዩብ ቻናል በሱም መከታተል ትችላላችሁ። የራሱ የሆነ ኤዱኬሽናል ወዮቹ ስላሉ በየጊዜው ዩቲዩብ ቪዲዮዎችን ስለሚሰሩ እነሱንም መከታተል ትችላላችሁ ስለ ፕላትፎርሙ ያለው መረጃ። ከዛ በተጨማሪ አፕወርክ አፕ ላይ ወይም ዌብሳይት ላይም ከሆነ ተርምስ እና ኮንዲሽኖች አሉ፣ እነሱንም ማንበብ ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል የመጀመሪያው ኢፌክቲቭሊ ፕላትፎርሙን መለማመድ የሚቻለው በዚህ ምክንያት ነው። ፕላትፎርሙ ካለመለማመድ ብዙ ነገር ሊያመልጠን ይችላል። ተርም እና ኮንዲሽኖቹን ጥሰን ልንገኝ እንችላለን። በዛን ሰዓት ፕሮፋይላችን ባን ይደረጋል። ያ እንዳይሆን ይሄ ፕላትፎርሙን መለማመድ በጣም ወሳኝ ነገር ነው። ከዛ የተነሳ ፕላትፎርሙ ጋር የሚስማማ የስራ መንገድ መከተል እንችላለን። ያ ደግሞ ለኛ በጣም ወሳኝ ነው። ዘላቂነት ያለው ስራ መስራት እንችላለን። የሆነ ሰዓት ላይ ፕሮፋይላችን ባን ሳይደረግ የሆነ ስጋት ሳይገባን ዘላቂነት መቀጠል እንችላለን። ከዛ ሌላው ደግሞ የራሳችሁን አድቨርታይዝ ማድረግ ማለት ራሳችሁን አድቨርታይዝ እንዴት አፕወርክ ላይ እናደርጋለን ልትሉ ትችላላችሁ። መቼም ያው ቪዲዮ ሰርታችሁ ምናምን ሌላ ፕላትፎርም ላይ አድቨርታይዝ አድርጋችሁ ምናምን አይደለም። ፕሮፋይላችሁ ነው የእናንተን አድቨርታይዝመንት የሚሰራው። ስለዚህ ወሳኝ ፕሮፋይል ክሬት ማድረግ፣ ፕሮፌሽናል ፕሮፋይል ክሬት ማድረግ፣ ራስን አድቨርታይዝ ማድረግ። ምክንያቱም ስራ መስራት እችላለሁ፣ የእናንተን ስራ ሰኪዩር ማድረግ እችላለሁ፣ ስኪል አለኝ ስትሉ ራሳችሁን እያስተዋወቃችሁ ነው ማለት ነው። አድቨርት እየሰራችሁ ነው ለራሳችሁ። ስለዚህ
ያንን አድቨርት ሲሰሩ ያንን አድቨርት በተገቢው መንገድ የሚያስረዳና ክሊር የሆነ ከሆነ ክላይንት የናንተን አድቨርት ወይም የናንተን ፕሮፋይል አይቶ እናንተን ማናገር ይጀምራል ማለት ነው። ስለዚህ ራሳችሁን አድቨርታይዝ የምታደርጉበት መንገድ በጣም አትራክቲቭ መሆን አለበት። ፕሮፋይላችሁ አትራክቲቭ ካልሆነ እናንተ ራሳችሁን የምታስተዋውቁበት መንገድ ሌላው ሰው በጣም የሚማርክ ካልሆነ ለናንተ ስራ ማንም አያመጣም። ስራው ወደ እናንተ እንዲመጣ የምትፈልጉ ከሆነ አትራክቲቭ የሆነ ፕሮፋይል ሊኖራችሁ ይገባል። ራሳችሁን አድቨርታይዝ የምታደርጉበት መንገድ በብዙ ማጥናት መቻል አለባችሁ። ይሄ ሁለተኛው ፖይንት ነው። በዚህ ፖይንት ላይ በጣም ብዙ ነገር አለ። እንዴት ፕሮፋይል ክሬት እንደሚደረግ እንዴት ራሱን የቻለ በ4 ሴክሽን የተከፋፈለ ቪዲዮ ሰርቻለሁ። ከታች ማየት ትችላላችሁ። አፕወርክ ፕሌሊስት ላይ ገብታችሁ በሶስተኛ ቦታ ያስቀመጥኩት ነገር ኢንቨስት ኦን ዩርሰልፍ ማለት ራሳችሁን ዴቨሎፕ ለማድረግ በራሳችሁ ላይ ኢንቨስት ማድረግ አለባችሁ። ፕሮፌሽናል ዴቨሎፕመንት ያስፈልጋል። በየጊዜው ከጊዜው ጋር የሚሄድ ዴቨሎፕመንት ስለሚያስፈልግ በራሳችሁ ላይ ኢንቨስት ማድረግ አለባችሁ። የምታውቁትን ስኪል የበለጠ ለማሳደግ የበለጠ ለማወቅ መጣር አለባችሁ። ሶፍት ስኪል የሚባለውን ማሳደግ መቻል አለባችሁ። ሶፍት ስኪል ኢንተርፐርሰናል ስኪል ነው። ኮሚኒኬሽን ስኪል ሊሆን ይችላል። ከሰዎቹ ጋር የምታወሩበት ስኪል ማዳበር አለባችሁ። ክላይንት ጋር ከስራው አንፃር የምታወሩትን ብቻ ሳይሆን ስለ ኮሚኒኬሽናችሁ ፖላይትነስ ራሱ በደንብ ማወቅ አለባችሁ። ይሄንን ማሳደግ አለባችሁ። ይሄ ለእናንተ የበለጠ የስራ ኦፖርቹኒቲ ያመጣል ማለት ነው። ማንበብ አለባችሁ። ስለምታውቁት ነገር የበለጠ ለማወቅ ማንበብ አለባችሁ። በየጊዜው ራሳችሁን ቴስት ማድረግ አለባችሁ። ቴስት ካላደረጋችሁ ከሌሎች ጋር ኮምፒት ለማድረግ ትቸገራላችሁ። የተለያዩ ወርክሾፕ እና ኮንፈረንስ ካለ ያንን ጆይን አድርጋችሁ በደንብ መሳተፍ የምትችሉበትን መንገድ መፍጠር መቻል አለባችሁ። ፕሬዘንቴሽን ምናምን ሲዘጋጅ ያንንም መሳተፍ ብትችሉ ትጠቀማላችሁ፣ ታሳድጋላችሁ። ራሳችሁን አፕዴት የሆነ መረጃ ታገኛላችሁ። የተለያዩ ትምህርቶቹን ከስኪላችሁ አንፃር ራሳችሁን ማሳደግ የምትችሉበትን መንገድ ብታመቻችሁ ብትማሩ የተሻለ ነው። ምክንያቱም ራሳችሁ ላይ ኢንቨስት ባደረጋችሁ ቁጥር የተሻለ ነገር ለማግኘት እድል እየከፈታችሁ ስለሆነ ማለት። ድክመታችሁን አይታችሁ በደንብ ኢምፕሩቭ ለማድረግ እዛ ቦታ ላይ ትኩረት አድርጋችሁ ታይም ወስዳችሁ ኢንቴንሽናሊ ዊክነሳችሁን አፕግሬድ ማድረግ መቻል አለባችሁ። ድክመቴ ምንድነው፣ የኔ ድክመት ምንድነው የሚለውን ነገር በየጊዜው ቼክ ብታረጉ ታገኛላችሁ። ከዛ በኋላ ያንን ፒክ አውት አድርጋችሁ ያንን ለማስወገድ ስራዬ ብላችሁ መስራት መቻል አለባችሁ። ለምሳሌ የራሴን ልንገራችሁ። ድክመቴ ብዬ የምጠቅሰው ነገር ኢሜል በየጊዜው ቼክ አላደርግም። ያ በጣም ብዙ ስራ አስመልጦኛል። ስራዎቹ መጥተው እኔ ፕሮፖዛል ከላኩ በኋላ 5 ደቂቃ ዞር ብዬ እስኪመጣ በ2 ደቂቃ ውስጥ ተልኮ ከዛ በኋላ ሌላ ሰው ተቀጥሮ ያውቃል። ምንድነው ትኩረትን ወደዚህ መስጠት። ለምሳሌ ፕሮፖዛል ካቀረባችሁ አፕላይ ካደረጋችሁ አንድ ስራ ላይ ትኩረት ሰጥታችሁ እዛ ቦታ ላይ ቁጭ ብላችሁ ኢሜል መጠበቅ አለባችሁ። ኢሜል በማትጠብቁት ሰዓት ይመጣና ሌላ ሰው ጋር ተመሳሳይ ሰዓት ነው ክላይንት የሚልከው። ከዛ በኋላ ፈጥኖ ለመለሰ ምላሽ ይሰጣል። ከዛ በኋላ ይቀጠራል ማለት ነው። እናንተ ትቀራላችሁ። ያ እንዳይሆን ሁሉ ጊዜ ንቁ ሆናችሁ መጠበቅ የምትችሉበት መንገድ ማመቻቸት አለባችሁ። ከዛ በተጨማሪ ደግሞ ሁሉ ጊዜ ጠዋት ኢሜላችሁን ቼክ የምታደርጉበት ልምድ ይኖራችሁ። ማታ እናንተ ተኝታችሁ ባላችሁ ጊዜ እዛ ለክላይንት ውጭ ሀገር ክላይንት ከሆነ ቀን ስለሆነ ለእናንተ የሆነ ሜሴጅ ልኮ ከዛ በኋላ ሳታዩ ተኝታችሁ ልትቆዩ ትችላላችሁ። በዛን ሰዓት የሆነ ኢሜል የሆነ ኢንፎርሜሽን ሚስ ልታረጉ ስለምትችሉ ያ እንዳይሆን ጠዋት ቼክ የማድረግ ልምድ ቢኖራችሁ የተሻለ ነው። ከዛ በተጨማሪ ደግሞ ሐሳብ የምትለዋወጡበት ፕሮፌሽናል የሆነ አሶሲዬሽን ወይም ግሩፕ ወይም ኮሚኒቲ ቢኖራችሁ የተሻለ ነው። ይሄንን ጆይን ለማድረግ የሚያስከፍለው ዋጋ ከፍላችሁ ኮሚኒቲ ጆይን አድርጋችሁ ከዛ የሚቸግራችሁን ነገር የሚያስቸግራችሁ ነገር ሊኖር ይችላል። በየጊዜው የተለያየ ሐሳብ ስለሚመጣ ያንን ወዲያውኑ ለመረዳት ያ ኮሚኒቲ ወይም ግሩፕ ቢኖር የተሻለ ነው። ሌላውና ዋናው መንተር
ወይም እናንተን የሚመራ ወይም ለእናንተ ሁሉ ጊዜ የሚያስረዳ ጥያቄ ሲኖር የሚመልስ ከበላይ ሆኖ ከእናንተ የተሻለ ስኪል ያለው ሰው ሊኖራችሁ ግድ ይላል። ያ ማለት ለምሳሌ እኔ ቻናል ላይ ጆይን ብታደርጉ የኔ ግሩፕ ላይ ቴሌግራም ላይ የምትመጡ ከዛ የሚያስፈልጋችሁን ነገር በየጊዜው ብትጠይቁ ቢያንስ እኔ ባልመልስ ሌላ ሰው ይመልሳል የሚያውቅ ሰው። ከዛ በኋላ ዲስኬት እየተደረገን ጥያቄ የሆነውን ነገር ወዲያውኑ ሶልቭ ማድረግ እንችላለን ማለት ነው። ምንድነው በዚህ አይነት መንገድ ስራችሁን ሴኪዩር ማድረግ ትችላላችሁ። አራተኛ ኮሚኒቲ ዲስከሽን ላይ አክቲቭ ብትሆኑ የተሻለ ነው። ምክንያቱም ኢንጌጅመንት የሚያመጣው የራሱ የሆነ ጥቅም አለው። በተለያዩ ፕላትፎርሞች ላይ ለምሳሌ ሊንክዲን ላይ፣ ፌስቡክ ላይ የተለያዩ ግሩፕ ቴሌግራም ግሩፕ ሊሆን ይችላል፣ ኤክስ ላይ፣ ትዊተር ማለት ነው። በዛም ላይ ጆይን ማድረግ የምትችሉት ኮሚኒቲ የአፕወርክ ኮሚኒቲ ቢኖር ኢንተርናሽናሊ ሰዎች ምን እየሰሩ ነው የሚለውን ነገር ለማወቅ በጣም ይረዳል። ስለዚህ ይህንንም ብትጠቀሙ የበለጠ ሰክሰስፉል ትሆናላችሁ። ፍሪላንሲንግ ዓለም ላይ ምን እየተደረገ እንደሆነ ማወቅ ትችላላችሁ ማለት ነው። የተለያዩ ጥያቄዎችንም ይመልሱላችኋል። ኢንተርናሽናሊ የሆነ ጥያቄ ለምሳሌ ኢትዮጵያ ውስጥ ያለ ሰው ሙሉ በሙሉ ላይመልስ ይችላል። ግን ፕላትፎርሙን የሚመለከት ጥያቄ ከጠየቃችሁ ሊመልስም ይችላል። ግን ኢንተርናሽናል የሆነ ኮሚኒቲ እዛ ቦታ ላይ ብታገኙ የተሻለ ነው። ለምሳሌ ፌስቡክ ላይ ብዙ አይነት የአፕወርክ ግሩፖች አሉ። በጣም ብዙ አይነት ጥያቄዎችን በየጊዜው ይጠያየቃሉ፣ ኤክስፒሪየንስ ይለዋወጣሉ። ይሄም አለ። ፈርዘር ከፈለጋችሁ እንደዚህ ማድረግ ትችላላችሁ ለማለት ያክል ነው። አምስተኛና ወሳኙ ነገር ራሳችሁን የምታዩበት ኢምፕሩቭ የምታደርጉበትን መንገድ ማመቻቸት አለባችሁ። እናንተ የምትሸጡት ስኪል እስከሆነ ድረስ ስኪላችሁ እየተሸጠ ነው ወይስ አይደለም የሚለውን ነገር በደንብ ኢቫሉዌት ማድረግ መቻል አለባችሁ። ለምሳሌ ሁሉ ጊዜ ፕሮፖዛል ሰብሚት እያደረጋችሁ የእናንተ ፕሮፖዛል ክላይንት አይቶ ማይመልስ ከሆነ ምንድነው የተሳሳትኩት፣ ምን ማስተካከል አለብኝ ወደፊት ብላችሁ የምታዩበት ከ10 2 እንኳን ቢመለስ ሌሎቹ ለምን አልተመለሱ የሚለውን ነገር ኢምፕሩቭ ለማድረግ የራሳችሁን ድክመት ማየት መቻል አለባችሁ፣ ኢቫሉዌት ማድረግ መቻል አለባችሁ። ያ ካልሆነ ራሳችሁን ማሳደግ አትችሉም እውነቱን ለማውራትና ሁሉ ጊዜ ሰው ፐርፌክት ሊሆን አይችልም። ከስተቱ እየተማረ ነው የሚሄደውና የኔ ስተት ምንድነው የሚለውን ነገር ማወቅና ለዛ ምላሽ መስጠት በጣም ወሳኝ ነገር ነው። ኢንተርቪው ያልተደረግኩት ለምንድነው? ኢንተርቪው ተደርጌ ሃይር ያልተደረግኩት ያልተቀጠርኩት ለምንድነው? ሃይር ተደርጌ ለምንድነው ቀጣይነት ያለውን ስራ ከሰውየው ጋር ያልቀጠልኩት ብላችሁ ራሳችሁን ኢቫሉዌት ማድረግ አለባችሁ። ለመጀመሪያ ጊዜ ከሆነ ፕሮፖዛል ጽፌ ለምን ፕሮፖዛል አልተመለሰም? ሁለተኛ ከሆነ ፕሮፖዛል ተመልሶ የጻፍኩት ፕሮፖዛል ላይ ክላይንት መልሶ ግን ለምን ከኔ ጋር ኮሙኒኬት አድርጎ እስከመቀጠል አልደረስኩም? ከዛ በኋላ ተቀጥራችሁ የመጀመሪያ ስራ ኮምፕሊት ካደረጋችሁ ለምን ከዛ ክላይንት ጋር ሁለተኛ ስራ ፕሮፖዝ ማድረግ አልቻልኩም? ወደዛ ማድረግ አለባችሁ። ሁሌም ቀጣይ ስቴፕ ለምን አልሄድኩም ብላችሁ ማሰብ መቻል አለባችሁ እና በዛ ወይ ፕሮፖዛል ሪራይት ማድረግ ካለባችሁ ሪራይት የምታደርጉበት ወይም የምታሻሽሉበት ፕሮፖዛል ላይ ምን መጨመር አለብኝ፣ ምን መቀነስ አለብኝ የሚለውን ነገር በደንብ ማየት አለባችሁ። ኢንተርቪው ፕሬዘንቴሽን ላይ ኢንተርቪው ላይ ምን መጨመር አለብኝ፣ እንዴት ማውራት አለብኝ፣ ኮሙኒኬሽን ስኪሌ ምን መሆን አለበት የሚለውን ነገር መጨመር አለባችሁ። ከዛ በኋላ ኔጎሺዬሽን ፕራይስ ኔጎሺዬሽን ስኪል ላይ ራሱ መደቨሎፕ የምታደርጉት ነገር ይኖራል። ፕራይስ ላይ ሰውየው ምን ይፈልጋል ይሄንን ኢንቴንሽናሊ ማወቅ መቻል አለባችሁ። ስራው የስራ ኳሊቲ ነው የሚፈልገው ወይስ ፕራይስ ዲስካውንት ነው የሚፈልገው? ይሄንን ካላወቃችሁ በጣም ትቸገራላችሁ እዛ ቦታ ላይና ይሄንንም ኢንቴንሽናሊ አውቃችሁ ወዲያውኑ ሰውየው የሚፈልገውን ኳሊቲ ወርክ ከሆነ ኳሊቲ ወርክ፣ ፕራይስ ዲስካውንት ከሆነ ፕራይስ ዲስካውንት አድርጋችሁ ሰኪዩር መታረጉበትን መንገድ ማመቻቸት መቻል አለባችሁ። እንግዲህ እነኚህ 5ቱ ነገሮች በጣም ወሳኝ ናቸው ፍሪላንሲንግ ላይ ሰክሰስፉል ለመሆን። እነኚህ በትኩረት ከተከተላችሁ ቀጣይ ስቴፕ ላይ ኮንቲኒዩስ የሆነ ስራ ማግኘት ትችላላችሁ። አሪፍ ገንዘብ መስራት ትችላላችሁ። ሰክሰስፉል ሆናችሁ ኢንጌጅመንት አግኝታችሁ ፕሮጀክቶች ላይ ረጅም ጊዜ እየሰራችሁ አንድ ፕሮጀክት ላይ መቆየት ትችላላችሁ ማለት ነው። ያ ስላችሁ ለምሳሌ ከ2 ዓመት በላይ የቆየሁት ከ2 ዓመት በላይ አብሬያቸው የሰራኋቸው ክላይንቶች አሉ። ያ ማለት ኢንጌጅመንቱ ላይ አሪፍ ስለሄድኩ ነው። ያ ሲሆን ሌላ ሰው ጋር ሄዱም እነኚህ ክላይንቶች ሁሌ ስራ ባገኙ ቁጥር ቀጥታ ወደኔ ይመጣሉ። መጀመሪያ ላይ ግን ይሄን እንዲሆን ስራ ሰርቻለሁ። አንድ ስራ ይዘው ሲመጡ ያን ስራ ከሰራው በኋላ ፕራይስ ላይ ብዙም አልተከራከርኩም።
አልተከራከርኩ ኳሊቲ ወርክ ሲጠይቁ ደጋግሜ እነሱ የሚፈልጉትን አይነት ሰራውላቸው ከዛ በኋላ ኮንቲኒየስሊ ከናንተ ጋር መስራት እንደሚፈልግ ብዬ አወራዋቸው ሌላ ጓደኛም ካላችሁ ኢንቫይት አድርጋችሁ አብረን መስራት እንችላለን ችግር የለም አልኳቸው እሺ ብሎ የቻሉትን ያክል ጓደኛም ለማምጣት ጥረዋሉ ግን እነሱ ቢያንስ ወደ ሌላ እንዳይሄዱ አድርጋለሁ ሁሉ ጊዜ ከኔ ጋር እንዲሆኑ አድርጋለሁ ስለዚህ እናንተም ይሄ ሲስተም መጠቀም መቻል አለባችሁ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ ቀጣይ ቪዲዮ ላይ እስክንገናኝ ቻው